ሰላም ቤተሰብ እንዴት ናችሁ? ይህ የቪዲዮ ኤዲቲንግ ሲሪሳችን ክፍል 25 ነው። እናም በዛሬው ቪዲዮችን ኤክስፖርት እንዴት እንደምናደርግ በአለት ሞሽንስ የማሳያችሁ ይሆናል። ከዚህ በፊት በሶስተኛው ክፍላችን መሰለኝ እንዴት ኢምፖርት እና ኤክስፖርት እንደምናደርግ ብዬ አሳይቻችሁ ነበረ። እዛ ላይ በዲቴል አላየንም። ነገር ግን በዛሬው ቪዲዮችን በዲቴል ብዙ ነገሮች የምነካው ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ቀጥታ ወደ ነገራችን ነው የምንሄደው። በመጀመሪያ ፋይላችን ኔም እንሰጠዋለን ማለት ነው። ይህም የምናደርግበት ምክንያት ተመሳሳይ የሆነ ኔም እንዳይኖረው እናም ስንፈልግም ብዙ እንዳይቸግረን ያደርግልናል። እናም ሎጎ አኒሜሽንስ እንላለን። 3D ሎጎ አኒሜሽንስ ብለን እንወጣለን። ከዚያም ይሄን እንዴት እንደምናደርግ በ23ኛው ክፍላችን አሳይቻችሁ ነበረ። እርሱም ተመልሳችሁ ብታዩ ይመከራል። እናም በሲሪየስ መልክ እየሄዳችሁ ናችሁ ብዬ አስባለሁ። እናም እዚህ ጋር ከላይ ስንጀምር አቬለብል ስፔስ የሚለው ያልተጠቀመ ስፔስ ያለው ምን ያክል ነው የሚለውን ያሳየኛል። እናም 67.8 ጊጋባይት አካባቢ አለኝ ቦታዬ ማለት ነው። የፋይሉ ሳይዝ በግምት 4.0 ሜጋባይት ብሎ ያሳየኛል እዚህ ጋር ማለት ነው። ከላይ በኩል ስንጀምር እዚህ አካባቢ ማለት ነው። ይሄ ፋይሉ ሲወጣ ይህን ያክል ሊሆን ይችላል የሚል ግምታዊ ያስቀምጣሉ። ከዚያም እዚህ ጋር ባንተ ዲቫይስ ላይ ያለው ስፔስ ምን ያክል ነው የሚለው እዚህ ጋር ያስቀምጣሉ ማለት ነው። ከዚያም የምናወጣባቸው ብዙ አይነት መንገዶች አሉ። እዚህ ጋር የሰራሁት በካፕካት ብቻ ከፎቶ ብቻ ነው የሰራሁት እና ይህ እንደ ቪዲዮ ስላልሆነ ብዙ ነገሮችን ማውጣት እንችላለን ማለት ነው። በመጀመሪያ ላይ ቪዲዮ እንደ ቪዲዮ ማውጣት እንችላለን። እዚህ ጋር በቪዲዮ ውስጥ ማስተካከል ያለብን ነገሮች አሉ ቪዲዮ ኤክስፖርት ስናደርግ ማለት ነው። እናም የመጀመሪያው ኤክስፖርት ሪዞሉሽንስ ማለት ነው። ሪዞሉሽን ማለት ኳሊቲ ብዛት ምን ያክል ሊሆን የሚለውን ይወስንላችኋል። እናም ኤችዲ ነው የሚፈልገው እኔ ፉል ኤችዲ ነው የሚፈልገው። ፉል ኤችዲ ደግሞ 180 ፒ ነው። እናም እርሱን ላይ እናደርጋለን። ከታች ያሉት እነኚህን ኤስዲ ኤችዲ እና ከታች ያሉት 360 270 180 የሚሉትን ከነካችሁ ምንም የሚታይ ነገር የለም። እዚህ ጋር ከ180 አልፎ ያሉትን ኪውድ ኤችዲ እና ኖ ቪዲዮ የሚሉት አሉ። እናም ይህን ለማውጣት የመጨረሻው ማለት ለማውጣት ስትፈልጉ ትንሽ ሊከብድ ይችላል። እናም ከ180 ይልቅ ኪውድ ኤችዲ ላይ ብታደርጉ ይመከራል። ኪውድ ኤችዲ ላይ ብታደርጉ አሪፍ ነው። ከዚያም ግን 180 ላይ ብታደርጉ ምንም አይልም። እናም ኮዲክ የሚለውን ሁለት ነገሮች አሉ እዚህ ጋር ኮዲክ የሚሉት ላይ ምንም የምትነኩት ነገር የለም። እዛው ላይ ብዙም የማውቀው ነገር የለም። እስከማውቀው ድረስ ምንም የማውቀው ነገር የለም በእውነት። ፍሬም ሬቱ ደግሞ ሪዲዩስድ እና ፉል ሎው የሚሉት ነገሮች አሉ። ፍሬም ሬት ማለት ከዚህ በፊት እንደነገርኩላችሁ በመጀመሪያ ላይ ማለት ነው ቪዲዮ ስትሰራ ከኢሜጅ ጥርቅም ነው ብዬ ነግሬያችሁ ነበረ። እናም የፍሬም ጥርቅሙ ምን ይሁን የሚለውን እዚህ ጋር ይወስንላችኋል። ላው ይሁን ሪዲዩስድ ይሁን እና ፉል ይሁን የሚለው ላይ ፉል ላይ ብታደርጉ ሁልጊዜ ፉል አድርጋችሁ ኤክስፖርት ማድረግ አለባችሁ። ያለበለዚያ ቪዲዮአችሁ አዛ ነው የሚሆነው። ያው ቀጥ ማለቱ አይቀሬ ነው። ላቡ ላይ ቢታረጉ ምንም እንቅስቃሴ ሞሽንስ የሌለው ይሆናል። ቀጥ ያለ ነገር ስለሚሆን እሱ ላይ ታደርጋላችሁ። እናም ኳሊቲው ሎው እና ሃይ የሚሉት አሉ። ከዛም ኤክስፖርት ማድረግ ነው። ቪዲዮ ላይ ሌሎች የምናያቸው ነገሮች አሉ በዋናነት ማለት ነው። አፕሎድ ቱ ክላውድ የሚለው በኢንተርኔት ላይ ለምሳሌ ያክል እንደ ድራይቭ ያሉ የክላውድ ማከማቻዎች ላይ
ኤክስፖርት ልታደርጉ ትችላላችሁ በፋይላችሁ ላይ ስፔስ ምንም ከሌለ ማለት ነው። ከዚህ ከላይ በኩል እንደምታዩት የእናንተ የሳይዝ መጠኑ ወይም የስፔስ መጠናችሁ ምንድነው ምን ያክል ነው የሚለውን ያጠፋል። እናም ክላውድ ላይ ስላለ ማለት ነው። ክላውድ ማለት ኢንተርኔት ላይ ልታሳብሩ ስለምትችሉ እርሱ ላይ ኤክስፖርት ስታደርጉ ምንም ስፔስ አይጠይቃችሁም። እናም ፕሮጀክት ፓክጅ የሚለው ምንድነው? ኤክስፖርት አድርገን እናያለን። ሳይን አፕ ሪኳስት የሚል ነገር አለ። ፓኬጅ የሚለው በአላይት ሞሽንስ ላይ እናንተ ለምሳሌ ያክል የምትጠቀሙባቸው ፕሮጀክት አይነቶች አሉ ገብታችሁ ማለት ነው ከዚህ በፊት እንዳሳያችሁ። እናም እነርሱን ነገሮችን ስትጠቀሙ እንደዚያ ነገሮች ሰርታችሁ ለሰዎች ፓኬጅ አድርጋችሁ ልትልኩ ትችላላችሁ ማለት ነው። ወይስ ኦሪጂናል ሚዲያ እናንተ የሰራችሁትን በፕሮጀክት መልክ መላክ ትችላላችሁ። ሌላኛው ደግሞ ካረንት ፍሬም አስ ፒኤንጂ የሚል ነገር ነው። እናም ካረንት ፍሬም አስ ፒኤንጂ የሚለው አሁን ያለው ፍሬም ማለት ነው። ያንን እንደ ፎቶ ብቻ አድርጋችሁ ለማውጣት ብትፈልጉ ማለት ነው። ለምሳሌ ያክል ይሄን እዚህ አካባቢ ሲሆን ይህን ፎቶ ፈልጋለሁ ቢል ይህን ፎቶ ስክሪንሾት ከማድረግ ይልቅ እዚህ ጋር ገብታችሁ ካረንት ፍሬም አስ ፒኤንጂ የሚለው ላይ ኤክስፖርት ነው የምታደርጉት። በሞባይል ካፕካት ሞባይል ላይ ይሄ ነገር የለም፣ ፒሲ ላይ ብቻ ነው ያለው። ነገር ግን በአላይት ሞሽን ላይ በዋናነት እዚህ ጋር መስራት ትችላላችሁ ማለት ነው። ማድረግ ያለባችሁ ነገር እናንተ የምትፈልጉበት ቦታ ላይ አድርጋችሁ ነው ኤክስፖርት ማድረግ ያለባችሁ። አለበለዚያ እዚህ ጋር ለምሳሌ ባደርግ ይህ ባዶ የሆነ ስክሪን ነው ኤክስፖርት የምደረገው ማለት ነው። እኔ የሚፈልገውን ኤክስፖርት ማድረግ አልችልም። በመጀመሪያ ላይ እናንተ የምትፈልጉበት ቦታ ላይ አስቀምጣችሁ ነው ማድረግ ያለባችሁ። እናም ሌላኛው ደግሞ ኢሜጅ ሲኩዌንስ የሚለው ነገር ነው። ይሄ ደግሞ ቪዲዮዎችን ባይ ፍሬም ኤክስፖርት እንዲያደርግልን የሚያደርግልን የኤክስፖርት አይነት ነው። እናም ለምሳሌ ያክል አንዳንድ ነገሮችን ከተመለከታችሁት አይቀር ቀጥታ እንዲሄድልን ወይም ፎቶዎችን አንዳንድ በድርዳሪ አድርገን ስናጫውተው ያው ቪዲዮ ይሆናል። እናም ያንን በድርዳሩ መልክ እንዲያስቀምጥልን አድርገን ኤክስፖርት የምናደርግበት መንገድ አለ። በዲቫይሳችን አይቻልም። በሶሻል ሚዲያዎች ላይ ለቅቃችሁ ነው የምታደርጉት ያንን ማለት ነው። እናም ጊፍ የሚልን ነገር አለ በመጨረሻ ላይ ማለት ነው። ይሄ ጊፍ የሚለው ደግሞ ከዚህ በፊት በልጅነታችን ነበረ ማውቀው እኔ አንዳንድ ፎቶዎች ይንቀሳቀሱ ነበረ። ላይክ እንደርሱ ማድረግ ብትፈልጉ እሱ ላይ አድርጋችሁ ኤክስፖርት ታደርጋላችሁ ማለት ነው። ለምሳሌ ያክል ኤክስፖርት የተደረገው የኔን ኢሜጅ ብትመለከቱ ይሄ ኢሜጅ ነው፣ ጀስት ኢሜጅ ነው፣ ቪዲዮ አይደለም። ነገር ግን ይንቀሳቀሳል ማለት ነው። የሰራሁት እንደምታዩት በጣም አሪፍ የሆነ አኒሜሽንስ ነው። እናም ደስ ይላል። እንደምታዩት በፒኤንጂ ነው የሰራሁት። ከዚህ በፊት ትራንስፓረንት ላይ ብዬ አሳይቻችሁ ነበረ። እናም አልሶ ኤክስፖርት አስ ቴምፕሌት የሚል ነገር አለ። እናንተ ቪዲዮ ሆነ ሌሎች ነገሮችን ኤክስፖርት ስታደርጉ ኤክስፖርት አስ ቴምፕሌት የሚል ቴምፕሌቶች እንደ ቴምፕሌት ልትጠቀም ከኋላ ስትፈልጉ እንደርሱ አድርጋችሁ ኤክስፖርት ካደረጋችሁ በኋላ ሌላ ኢሜጅ አስገብታችሁ ይሄን የተጠቀማችሁትን አኒሜሽን ስታይል በእርሱ ላይ ሙሉ በሙሉ አፕላይ እንዲያደርግ አድርጋችሁ ማድረግ ትችላላችሁ ማለት ነው። የዛሬው ክፍላችን ይመስል ነበረ። በቀጣይ ቪዲዮችን ላይ እንገናኛለን። ሰላም ቆዩልኝ። ይመቻችሁ። ሰብስክራይብ አድርጉ እስቲ። ሰብስክራይብ ደግሞ ላይክ ማድረግ እንዳይረሳ። ስክራች የሚባል ሙሉ በሙሉ ስለ ቪዲዮ ኤዲቲንግ ምንም ማያውቅ ሰው ካለ ለእርሱ ይሄን ሲሪየስ ለጓደኞቻችሁ
ሼር ማድረግ ከፈለጋችሁ አድርጉ ማለት ነው። ቻው